አላህ እንደዛ አይነት ልጅ ለምን ሰጠህ ብዬ ዱአ አርጌ አላቅም። ለኔ ጤነኛ ነች፣ ለኔ ሙሉ ጤነኛ ልጅ ነች። ሐሳብ አለመለዋወጣችን ነው እንጂ አህመድ ወላሂ ሰው አሁን እኔ በጣም ደስተኛ ነኝ በልጅ ብቻ ክፉዋን አያሳየኝ። ሌላው የሚያሳስበኝ ነገር እኔ ጥያት እንዳልሄድ ብቻ ነው። ገብቷል? እሷ ዝሁና እኔ ጥያት እንዳላልፍ እሷ ተቀድማ እኔ እንድከተላት ነው እንጂ ለማን ጥላት ሄዳለ? ለማን እንደዛ አይነት ልጆች ይኸውልህ ዘራ ያውቁ፣ ሃይማኖት ያውቁ፣ ክፋት ያውቁ እነሱ አለባብ አላህ ምንም የሚያውቁት ነገር የለም። እንደዛ አይነት ጥሎ መሄድ ከባድ ነው። እኔ ባላህ ስራ ባልገባም ዋናው አላህ በእኔ ደስተኛና ራዲ ከሆነ እሷ ቀድማ ከዛ እኔ ስከተል በጣም ያ ነው ለኔ ድካሜን ማቀው። ጥያት ግን መሄዱ ለማን ጥላት ትሄዳለ? ለማንም የምትሰጥ ልጅ አይደለችም። የኔ ልጅ ብቻ አይደለችም አህመድ። እቺ ልጅ ለህትም ለወንድምም ለአባትም ላጎትም ላክስትም የሚሰጡ ልጆች አይደሉም። አሁን ደግሞ እኛ ያለንበትን ዘመን እያየሁ ነው በጣም አይደለ? ሁኔታዎችን እያየሁ ነው። እነዚህ ልጆች ደግሞ እኔ አሁን የምኖረውን እያየሁ ነው። ኑሮዬን እያየሁ ነው። የውጭ ሀገር ዜጋ ጋር ነው የምኖረው አንድ አፓርትመንት ላይ። ለምን አንደኛ ሴትዮዋ አስተማሪ ነች፣ ሁለተኛ ስለነዚህ ልጆች ግንዛቤ አላት። ከኢትዮጵያኖች ጋር ያው እኛ በተለይ ደግሞ እዚህ አረቡ ዓለም አንድ ሹጋ ተይዞ አንድ ክፍል ሌላ ሰዎች ለኛው ደግሞ ሌላ ሰዎች እንደዛ ነው የሚኖረውና ከውጭ ዜጋ ጋር ምናልባት የመጀመሪያው ኢትዮጵያዊ አንቺ ትሆኛለሽ ብዬ ነው የማስበው። 6 አመታችን እዚህ ቤት አብረን ነው የምንኖረው። ዘንቼ ወጥቼ እመጣለሁ። ብታስቸግራትም አሁን ለምሳሌ ቤቷ ሳታት ብላ ሄዳ ተላጇን ከፍታ እሷ የምትወዳቸው ነገር ካለ ብድግ አርጋ ትመጣለች። ወሰርሽው ብላአፊ አለኪ ብላት ነው የምታርፈው። ይሄ ማለት የኛ ሀገር ሰው ጠማ ነው ብዬ አይደለም፣ ግን እንዴት ብለው ነው ከፍ ተአመሉ ማሃያን እንዴት ነው ከሷ ጋር የሚግባቡት? ገብቷል? የመግባባቱ ሁኔ የለም። እኛ ትንሽ የሆነ ችግር አለብን፣ መድኃኒት ያስፈልገናል። ያ መድኃኒታችን እስከሚገኝ ድረስ እቺ በምን ዘንቧ እነዚህ ሰዎች ጋር እንትን ትላለች። ገብቷል? እኔ ጋር ቢጣሉ እሷን ይበቀሏታል። እኔም ሰው ነኝና አጠፋለሁ አይደለም? እኔም ሰው ነኝና አሳሳታለሁ። እቺ ሴትዮ እኔ ባናድዳት ያዚዛ እንዴ ነው ብላ እኔ ላይ ትጮሃለች። እኔም እሷ ጮሃለሁ እንጂ በፍጹም ልጅ ጋር አትመጣም ነው የምታረጋት። ካላስ አህላም ዝጊ ምናምን ብላ እንትን ትላታለች እንጂ እናትሽ እንደሃርጋኝ የሚለውን ነገር አታስበው። ስለዚህ ከባድ ነው። አሁን እንደው ብዙ አለን